በዚሁ አጋጣሚ ቆይ ብዙ ሰዎች ምስክር ሆኖ በችሎት ሲቀርቡ ከፍተኛ የሆነ ፍራስትሬሽን ፍርሃት አለ። የሆነ ምክር ሰጥ እስኪ። እኔ ፍርሃቱ የሚመጣ ከሁለት ነገር ይመስለኛል። እሺ፣ አንደኛው ፍርሃቱ የሚመጣ ፍርድ ቤትን ከመፍራት ፍርድ ቤት ሲባል ፍትህ የሚገኝበት ተቋም ሳይሆን ውሳኔ የሚገኝበት ከፍትህ አንጻር አለ የሚታየው ውሳኔ ማለት ደግሞ ወይ የሚያሳስር የሚወሰንልህ ፍርድ። እሺ፣ በቃ ፍርድ ነው የሚያስበው። ስለዚህ የሆነ ስመሰክር የምታሰሩ ነው የሚመስለው ሰው አለ። በቃ ፍርድ ቤትን እንደ ተቋም ፍትህ ሰጪ አይደለም ብሎ የሚያስበው ዘሆልኩ የጀስቲስ እንትኑን ካየ ተቋማትን ካየ ፖሊስ ነው እኔን ያግዘኛል የሚል ሰው አይደለም ያለው። ፖሊስ ይደበደበኛል፣ ይመታኛል፣ ያስረኛል የሚል እንጂ የኔ ነፃነት ይጠብቃል፣ መብቴ ይጠበቅልኛል ምናምን የሚል ሀሳብ የለውም። ፍርድ ቤትም እንደዛ ነው የሚለው። ሁለተኛው ደግሞ ይመስለኛል በሀሰት የመጣ ምስክር ደግሞ አለ። በቃ እንደዚህ መስክር ምናምን ተብሎ ያላየውን ነገር ሊመሰክር የመጣ ሰው አለ። የተነገረው ነገር ፍርድ ቤት ሲመጣ ይፈራል። ያ ነገር ያስፈራ ይመስለኛል። ከፍርድ ቤት እንደ ፍርድ ቤት እንደ ተቋም ከመፍራትም ውጭ ራሱ ምስክር መቃወም ስለማያውቅ ሊፈራ ይገባል ብለህ ታስባለህ አንተ? የህግ ባለሙያ አይደለም እኔ ለማንም ሰው እኮ ማንም ሰው ፍርድ ቤትን ማየት ያለበት የእሱ መብት የሚያስከብር ተቋም እንደሆነ። አይ አክቹዋሊ እንደዚህ በጣም ኤሌመንታሪ የሚመስል ጥያቄ የጠየቅኩህ ፍርድ ቤት ተገቢው ፍርሃት ሰዎች ሊያድርባቸው ያስፈልጋል የሚል አለ። እንደገና ደግሞ አይ እንዲፈራ ሳይሆን እንዲከበር ነው የሚያስፈልገው የሚል ደግሞ አለ። ያው የቃላት ጨዋታ ነው። አንተ በዛ ጉዳይ ላይ የምትለው ነገር አለ? መከበር አለበት። ፍርድ ቤት የታወቀ ነው፣ መከበር አለበት። ፍርድ ቤት ሲከበር ያ ፍትህ ነው የምታከብረው ማለት ነው። መፈራት ግን የለበትም። ምክንያቱም ፍርድ ቤትን ሰው ይህን አሁን ባለጉዳዮች ብቻ እኮ አይደሉም። ፍርድ ቤት በሌላ እይታ ሊሆን ይችላል። ጠበቆችን እኮ ፍርድ ቤት አሁን አንዳንድ ጥብቅና ወደዋለሁ እኔ ለምሳሌ በጣም ኢንተረስትድ ነኝ በጥብቅና ስራ። ግን አንዳንዴ ደግሞ ይሰለቻ እንትን ይልሃል። ለምን የውሳኔ ተገማችነት ሲባል ነገር እየጠፋ መጥቷል አይደለም? መፍራት ማለት ታሰራለህ ብቻ እኮ አይደለም። የያዝኩትን ጉዳይ እንደማሸንፍ እርግጠኛ እንኳን ባትሆን ተገማችነቱ ከፍተኛ መሆን አለበት። አንዱ የውሳኔ ባህሪ እሱ ነው። እሱ ነገር እየጠፋ ከመጣ ኦልሞስት ፍርድ ቤት እየፈራሁት ነው መጣ። በሌላ አገላለጽ ሊሆን ይችላል ፍራቻ የሚለው ኮንሰፕት